ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁን እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። የአሁኑ ትውልድ በጠላቶቻችን ሴራ ያጣነውን የባህር በር ለማግኘት ራሱን ዝግጁ ማድረግ እንዳለበት ተገለጸ። የ1 ቢሊዮን ዶላር የዩሮ ቦንድ ዕዳዋን ለማዋቀር ኢትዮጵያ በመርህ ደረጃ ስምምነት ላይ መድረሷ ተነገረ። ከአሜሪካ በሕይወት ያሉ ከብቶችን የአንድ ቀን ጫጩቶችንና የሚፈለፈሉ እንቁላሎችን ወደ ሀገር ውስጥ ለማስገባት የቀረበው የገበያ ተደራሽነት ጥያቄ ጸደቀ። የአማራ ክልል መሬት ቢሮ የጨረቃ ቤት መሸጥ መለወጥ እንደማይቻል አስታወቀ። ድምፃዊው በባለቤቱ ህልፈት ዙሪያ የተሰነዘሩበትን ውንጀላዎች ከእውነት የራቁ እንደሆነ አስታወቀ። የሰብአዊ መብት ተሟጋቿ የወይዘሮ ብርሃኔ አስፋው የሕይወት ታሪክ የጨረቃ ብርሃን በሚል ርዕስ የተሰነደው መጽሐፍ ተመረቀ። የአሁኑ ትውልድ በጠላቶቻችን ሴራ ያጣነውን የባህር በር ለማግኘት ራሱን ዝግጁ ማድረግ እንዳለበት ተገለጸ። ኢትዮጵያ ስትፈጠር ጀምሮ ከባህር በር ጋር ስለመፈጠሯ ምስክር የማያስፈልገው ፀሐይ የሞቀው እውነት እንደሆነ ኢትዮጵያውያንም ሆኑ ዓለም የሚያውቀው ሐቅ ነው። የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጄኔራል ተሾመ ገመቹ እንዲህ ያለውን እውነት ሁሉም ዜጋ መገንዘብ ይኖርበታል ብለዋል። ከባህር በር ጋር ተፈጥረን የኖርን መሆናችንን በዓለም መድረክ አሳማኝ ማስረጃ አቅርበን የምናሸንፍበት ቁልፍ ጉዳይ በመሆኑ ሁሉም ኢትዮጵያዊ እውነታውን ሊያውቀው ይገባል ብለዋል። ታሪካዊ ጠላቶቻችን ባንዳዎችን በመጠቀም የሕልውናችን የእስትንፋሳችን የወደፊት የኢትዮጵያን ጉዞ የሚወሰነውን ትልቅ ጉዳይ የሆነውን የባህር በር አሳልፈው እንደሰጡ ማወቅ እንደሚገባም ጄኔራል መኮንኑ ጠቁመዋል። ባለፉት 3 አስርት ዓመታት የባህር በር አጥተን በመቆየታችን እንደ ሀገር በኢኮኖሚ ተጎድተናል። የሰላምና ጸጥታ ተጋላጭነታችንን በከፍተኛ ሁኔታ እንዲሰፋ አድርጎታል ብለዋል። አሁን የባህር በር ከኢትዮጵያ ብሔራዊ አጀንዳዎች አንዱ መሆኑን የተናገሩት ሜጀር ጄኔራል ተሾመ ገመቹ ማንኛውም አካል ሌሎች ጉዳዮችን ከዚህ አጀንዳ ጋር እየለጠፈ ሊያደናግረን ቢሞክርም ጉዳዩ የብሔራዊ አጀንዳ ጉዳይ ነው ብለን ልንሞግት ይገባል ሲሉም ነው የተናገሩት። የባህር በር ጉዳይ የአርሶ አደሩ፣ የነጋዴው፣ የወጣት ተማሪውም ሁሉ ጉዳይ በመሆኑ ብሔራዊ አጀንዳነቱን በመገንዘብ ንቁ ተሳትፎ ማድረግ ተገቢ መሆኑን ገልጸዋል። በታሪካዊ ጠላቶቻችን ሴራ ያጣነውን የባህር በር ለማግኘት የአሁኑ ትውልድ ራሱን ከመቼውም ጊዜ በላይ ዝግጁ ማድረግ እንደሚገባውም አመላክተዋል። የ1 ቢሊዮን ዶላር የዩሮ ቦንድ ዕዳዋን ለማዋቀር ኢትዮጵያ በመርህ ደረጃ ስምምነት ላይ መድረሷ ተሰማ። የገንዘብ ሚኒስቴር በፈረንጆቹ 2024 ሊከፈል የነበረውን 1 ቢሊዮን የአሜሪካ ዶላር የዩሮ ቦንድ ዕዳ መልሶ ለማዋቀር ከባለ ዕዳዎች ኮሚቴ ጋር በመርህ ደረጃ ስምምነት ላይ መድረሱን አስታውቋል። ባለፉት 10 ዓመታት ሲካሄድ የነበረው ዝግ ድርድር ፍሬያማ በሆነ መልኩ መጠናቀቁን ሚኒስቴሩ ገልጸዋል። በድርድሩ ላይ ከጠቅላላው የቦንድ ዕዳ ከ45 በመቶ በላይ የሚወክሉ ዓለም አቀፍ ተቋማዊ የቦንድ ባለቤቶች የተሳተፉ ሲሆን በሁለቱም ወገኖች በኩል ሕጋዊና የፋይናንስ አማካሪዎች ተገኝተዋል። ይህ በመርህ ደረጃ የተደረሰው ስምምነት በዋናነት በፋይናንስ ውሎች ላይ ያተኮረ መሆኑ ተገልጿል። የስምምነቱ ዝርዝር ሁሉም ለዓለም አቀፉ የገንዘብ ድርጅት IMF እና ለይፋዊ አበዳሪዎች ኮሚቴ የተላከ ሲሆን ይህም የኢትዮጵያ የረዥም ጊዜ የዕዳ ዘላቂነት እንዲረጋገጥና የአበዳሪዎች ይሁንታ እንዲገኝ ለማድረግ መሆኑ ተጠቁሟል።
መንግስት ከባለ ዕዳዎች ኮሚቴ ጋር በመተባበር የፋይናንስ ነክ ያልሆኑ ሌሎች ዝርዝር ጉዳዮች ላይ መስማማት እንደሚጠበቅባቸው አመላክተዋል። ይህ ሂደት እንደተጠናቀቀ በፈረንጆቹ 2026 መጀመሪያ ላይ የዕዳ ሽግሽግ ሂደቱን ተግባራዊ ለማድረግ ቁርጠኝነት እንዳለው ገልጸዋል። ከአሜሪካ በሕይወት ያሉ ከብቶችን የአንድ ቀን ጫጩቶችንና የሚፈለፈሉ እንቁላሎችን ወደ ሀገር ውስጥ ለማስገባት የቀረበው የገበያ ተደራሽነት ጥያቄ ጸደቀ። የኢትዮጵያ ግብርና ባለሥልጣን ከአሜሪካ በሕይወት ያሉ ከብቶችን የአንድ ቀን ጫጩቶችንና የሚፈለፈሉ እንቁላሎችን ወደ ሀገር ውስጥ ለማስገባት የቀረበውን የገበያ ተደራሽነት ጥያቄ ማጽደቁን የአሜሪካ ግብርና መስሪያ ቤት አስታውቋል። ይህ ታሪካዊ የተባለለት የገበያ ፈቃድ የተረጋገጠው ታኅሳስ 7 2018 ዓ.ም ሲሆን ይህም በሁለቱ ሀገራት መካከል ለዓመታት ሲካሄድ የቆየው የቴክኒክ ድርድር መጠናቀቁን የሚያመላክት መሆኑ ተጠቁሟል። ባለፉት ጥቂት ዓመታት የአሜሪካ የእንስሳትና እጽዋት ጤና ምርምር አገልግሎት ከኢትዮጵያ ግብርና ሚኒስቴርና በቅርቡ ደግሞ ከኢትዮጵያ ግብርና ባለሥልጣን ጋር በቅርበት ሲሰራ መቆየቱ ተገልጿል። የዚህ ትብብር ዋና ዓላማ ዓለም አቀፍ ደረጃቸውን የጠበቁ የእንስሳት ጤና የምስክር ወረቀቶችን ማዘጋጀት ሲሆን አሁን ላይ ሰነዶቹ በመጽደቃቸው በሕይወት ያሉ እንስሳትን ከአሜሪካ ወደ ኢትዮጵያ ለማጓጓዝ የሚያስችሉ ሙሉ ሕጋዊ መሠረት ተጥሏል። የአማራ ክልል መሬት ቢሮ የጨረቃ ቤት መሸጥም መለወጥም እንደማይቻል ገለጸ። የአማራ ክልል መሬት ቢሮ አዲስ የመሬት አጠቃቀም አዋጅ ማውጣቱን ተከትሎ አርሶ አደሮች በሕጋዊ መንገድ በይዞታቸው ላይ የለማን ማንኛውንም የማይንቀሳቀስ ንብረት የመሸጥና ለፈለጉት አካል የማስተላለፍ ሙሉ መብት የተሰጠ ሲሆን ነገር ግን ይህን አዋጅ መሰረት አድርገው የጨረቃ ቤቶች ሕጋዊ ሊሆኑ ነው በሚል አንዳንድ ሚዲያዎች ከአውድ ውጭ እየዘገቡት ይገኛሉ ሲል ስህተት መሆኑን አብራርቷል። በአዋጁ ከመሬት አጠቃቀም ዕቅድ ውጪ የጨረቃ ቤት በይዞታ መሬቱ ላይ የተሰራን ንብረት መሸጥ መለወጥ እንደማይቻል የፈቀደ ምንም አይነት የገጠር መሬት አስተዳደርና አጠቃቀም አዋጅ የለም። በአዲሱ አዋጅ በከተማ አቅራቢያ የመሬት አጠቃቀም ዕቅዱን ፕላኑን መሰረት አድርጎ በይዞታው ላይ ላልተፈራ ንብረት አንዳችም የመሸጥና የመለወጥ መብትን የፈቀደ ሕግ አልወጣም። የሚመለከተው አካል በመሬት አጠቃቀም ዕቅዱ መሰረት ፈቃድ ሳይሰጥ በእርሻ መሬት ላይ የተፈራን ንብረት በተመለከተ ሕጉ የሚለው በተለይ የተሰራው ሕገወጥ ግንባታ ከሆነ እንኳን መሸጥና መለወጥን ሊፈቅድ በገንዘብ እስከ 50 ሺህ ብር በእስራት ደግሞ እስከ 7 ዓመት መሆኑ ሊታወቅ ይገባል ተብሏል። ድምፃዊው በባለቤቱ ሕልፈት ዙሪያ የተሰነዘረበትን ውንጀላ ከእውነት የራቀ እንደሆነ ገለጸ። ድምፃዊ አንዱዓለም ጎሳ ሰሞኑን በማኅበራዊ ሚዲያና በተለያዩ ወገኖች በባለቤቱ በቀነኒ አዱኛ ሕልፈት ዙሪያ እየተሰነዘሩበት ባሉት ትችቶችና ጥርጣሬዎች ላይ ምላሽ ሰጥቷል። ድምፃዊው በአፋን ኦሮሞ ባወጣው የቪዲዮ መግለጫ ክስተቱ የተፈጸመበትን ሁኔታና ከዚያ በፊት የነበሩ ጉዳዮችን በዝርዝር አብራርቷል። አንዱዓለም በመግለጫው ላይ እንደተናገረው ባለቤቱ ቀነኒ አዱኛ ከዚህ ቀደም በተደጋጋሚ ራሷን የማጥፋት ሙከራ ታደርግ እንደነበር ገልጿል። ይህንንም አስቸጋሪ ሁኔታ ለቤተሰቦቿ በተደጋጋሚ እንዳሳወቀና አባቱ ጉዳዩን እንደሚያውቁት ተናግሯል። ባለቤቱ ሕይወቷ ባለፈበት ዕለት ስለነበረው ሁኔታ ድምፃዊው የሚከተሉትን ነጥቦች አቅርቧል። በዕለቱ አብረው እንደነበሩና በተለይ ሐኪም ቤት የእርግዝና ምርመራ ስታደርግ የልደት ፎቶ ልትነሳ ስትሄድም አድርሻት ስትጨርሺ ደውዪልኝ ብያት ነው የሄድኩት። ማታም ቢሆን አብረው ተኝተው እንደነበር ገልጸዋል። ማታ አብረው ተኝተው ስለ ውሎ ስጠይቃት ከጎኑ ተነስታ መሄዷንና ስትቆይበት ተነስቶ ሲፈልጋት የኩሽናው በር በውስጥ በኩል ተቆልፎ እንዳገኘው ተናግሯል። በሩ በላይ በኩል ክፍት ስለነበር ዘሎ ሲገባ ላርጎ የጽዳት ፈሳሽ ስትጠጣ ማየቱንና ለምን እንዲህ ታደርጊያለሽ ብሎ ሊያረጋጋትና ሊያዋራት መሞከሩንም ገልጿል። ድምፃዊው እንዲህ ያለውን ድርጊት የማታቆም ከሆነ ለቤተሰቦቿ ነግሮ እንደሚለያዩ ቢነግራትም እሷ ግን ይስፋልህ በማለት በድንገት ሮጣ መዝለሏን አስረድቷል። ሊይዛት ቢሞክርም ሳይሳካለት ቀርቶ መውደቋን ገልጿል። ድምፃዊ አንዱዓለም ጎሳ በማጠቃለያው ላይም በምንም ተአምር እሷን አልገደልኳትም በማለት የቀረበበትን የወንጀል ክስ አጥብቆ አስተባብሏል። ሽማግሌዎችንም የላኩት ከቤተሰብ ጋር ያለው ግንኙነት እንዲቀጥል በማሰብ እንጂ ካሳ ለመክፈል የሚባለውን ነገር አላውቅም ብሏል።
የሰብአዊ መብት ተሟጋቿ የወይዘሮ ብርሃኔ አስፋው የሕይወት ታሪክ የጨረቃ ብርሃን በሚል ርዕስ የተጻፈው መጽሐፍ ተመረቀ። በሰብአዊ መብት ተሟጋችነታቸው በዓለም አቀፍ ደረጃ ስመጥር የሆኑት የወይዘሮ ብርሃኔ አስፋውን የሕይወት ጉዞ የሚተርከው የጨረቃ ብርሃን የተሰኘው አዲስ መጽሐፍ ትላንት አርብ ታህሳስ 24 ቀን 2018 ዓ.ም በሂልተን ሆቴል በድምቀት ተመረቀ። ይህን ታሪካዊ መጽሐፍ ያዘጋጁት በኢትዮጵያ ስነ ጽሑፍ ውስጥ ትልቅ ስፍራ ያላቸው ሁለት ደራሲያን ናቸው። እነሱም አዎ እዚህ ጋ ያመኛልና በመኖር በኩል በተሰኙ ስራዎቹ የሚታወቀው ደራሲ አድኃኖም ምትኩና ማሙሽ የተሰኘውን መጽሐፍ የጻፈው ደራሲ ዮሐንስ አዝመራው ናቸው። የሁለቱ ቅንጅት ለመጽሐፉ ይዘትና ጥራት የተለየ ዋጋ እንደሰጠው ተገልጿል። የመጽሐፉ አብይ ይዘት የጨረቃ ብርሃን ወይዘሮ ብርሃኔ አስፋው በ1954 ዓ.ም ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ከተመረቁበት ጊዜ አንስቶ ሙሉ ሕይወታቸውን ለሴቶች መብትና ለጎጂ ልማዳዊ ድርጊቶች መወገን ያደረጉትን ተጋድሎ በስፋት ይዳስሳል። በተለይም መጽሐፉ በሚከተሉት ጉዳዮች ላይ ያተኩራል። የ27 ዓመታት ተጋድሎ ወይዘሮ ብርሃኔ በራሳቸው አነሳሽነት ኢንተር አፍሪካን ኮሚቴ የተሰኘና በተባበሩት መንግስታት ድርጅት ዕውቅና ያገኘ ተቋም በመመስረት በ28 የአፍሪካ ሀገራት የሴት ልጅ ግርዛትን ለማስቆም ያደረጉትን ትግል ያብራራል። ዓለም አቀፍ ዕውቅና በማግኘት ረገድም በዚህ የሰብአዊ አገልግሎታቸው ለኖቤል የሰላም ሽልማት እጩ እስከ መሆን የደረሱበትን ሂደት ይዘክራል። በምረቃ ስነ ስርዓቱ ላይ ንግግር ያደረጉት የመጽሐፉ ባለታሪክ ወይዘሮ ብርሃኔ አስፋው ታሪኬ በእነዚህ ብቁ ደራሲያን ተሰንዶ ለንባብ በመብቃቱ ትልቅ ደስታ ተሰምቶኛል። መጽሐፉ ለወጣቱ ትውልድ በተለይም ለሴቶች ብርታትንና ተስፋን ይሰጣል ብዬ አምናለሁ ሲሉ ተናግረዋል። መጽሐፉ ከትናንት ጀምሮ በመጽሐፍ መደብሮችና በአዘዋሪዎች እጅ ላይ ለገበያ መቅረቡ ተገልጿል። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ።